ሰላም እንደምን አላችሁ የተወደዳችሁ ስፖርታዊ ጉዳዮቻችን ተጀምሯል። የዝውውር ዜናዎች ላይ የበለጠ ትኩረት እናደርጋለን። አጫጭር ጉዳዮችንም ይዘናል። ማንቸስተር ዩናይትድን፣ ቸልሲን በተለይ በቸልሲ በኩል በጣም አስገራሚ ጉዳዮችን ሰምተናል። ከማንቸስተር ዩናይትድ ጋር በተያያዘ የማቲያስ ፈርናንዴዝ ከዛ በተጨማሪ ማቲያስ ፈርናንዴዝ ፓራዶ በማንቸስተር ዩናይትድ ራዳር ውስጥ ያሉ ተጫዋቾች ናቸው ተብሎ ስማቸው በስፋት እየተነሳ ይገኛል። እነዚህ ተጫዋቾች በስፋት እናነሳለን። ኦሬሊዮ ቹዋሚኒን ጉዳይም ከምን ደረሰ፣ የኤደርሰንም ጉዳይ ከምን ደረሰ ብለን የምንመለከታቸው ጉዳዮች ናቸው። አርሰናል ቤት ያሉ ጉዳዮች አሉ። ኤታን ንዋኔሪ ወደ ጣሊያን ሴሪያ ሊሄድ ይችላል ተብሏል። ከዚህ በፊት የኤሲ ሚላንን ስም ስንሰማ ነበር። አሁን ግን ከትልልቆቹ ክለቦች ወጣ ብሎ አንድ ክለብ የፈለገው እንዳለ የሚያሳዩ ዘገባዎችን ተመልክተናል። ስለ ኢብራሂማ ኮናቴ ሌሎችንም ጉዳዮች በስፋት እየተመለከትን እንቆያለን። አርሰናል ቤትም ያሉ የዝውውር ጉዳዮች አሉ። በተለይ አንድ በጣም አስገራሚ ዝውውር ዜና ሰምተናል። በሊቨርፑል ቤት ከዚህ በፊት የተጫወተ አሁን በሊጉ ላይ የሌለ ተጫዋች ነውና ወደ አርሰናል ሊመጣ ይችላል የሚለው ትልቁ ጥያቄ ቢሆንም አርሰናል ቢያስፈርመው እየተባለ ይገኛል። የአርሰናል የ200 ሚሊዮን ፓውንድ እቅዶችስ ምንድናቸው? እንመለከታችኋለን። ሀሳብ አስተያየቶቻችሁን ጻፉልን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ትናንትና ከፓሪስ ሰን ጀርመንና ከአርሰናል ጨዋታ የዳኝነት ውሳኔ ጋር በተያያዘ እንዲሁም ሌሎችንም ጉዳዮች በስፋት አንስታችሁልናል። መለስ ብለን እናነሳላችኋለን። ወደ በኋላ ላይ የእናንተንም ሀሳቦች እናስተናግዳለን። የዓለም እግር ኳስ ዋንጫ 10 ቀናት ቀርተውታል። በዓለም ዋንጫ ላይ ደግሞ ያሉ የሚጠበቁ ጉዳዮችንም እናነሳለን። ትናንትና የብራዚል ብሔራዊ ቡድን ያደረገው ጨዋታ ነበረ። በብራዚል ብሔራዊ ቡድን በኩል ፓናማን 6-2 በሆነ ውጤት አሸንፏል። ቪኒ ጁኒየር፣ ካዘሜሮ እንዲሁም ደግሞ ራያን፣ ሉካስ ፓኬታ፣ ቲያጎ እንዲሁም ደግሞ ዳኒሎ የብራዚል ብሔራዊ ቡድንን ግቦች ያስቆጠሩ ተጫዋቾች ናቸው። ጨዋታው 6-2 በሆነ ውጤት ተጠናቋል። ከዛ ውጪ ዛሬም የሚጠበቁ ጨዋታዎች አሉ። ብዙዎቹ ለዝግጅት ያክል ነው። ኖርዌይ ከስዊድን የሚያደርጉት ጨዋታ አለ። ከዛ ውጪ በአፍሪካም ደረጃ እነ ቱኒዚያ ጨዋታቸውን ያከናውናሉ። ትናንትና የአሜሪካ ብሔራዊ ቡድንም ከአዘጋጆቿ አንዷ አሜሪካ እንደሆነች ይታወቃል። 3-2 በሆነ ውጤት አሸንፋለች። ጀርመንም 4-0 ፊንላንድን ያሸነፈችበት ቨርስ ሙዚያላ እንዲሁም ደግሞ ኡንዳቭ ግቦችን አስቆጥሯል። ዓለም ዋንጫ ጥቂት ቀናት ብቻ ነው የቀሩት። ስለዚህ በዚህ ሂደት ላይ የሚጠበቁ ነገሮች አሉ። የአሜሪካ ብሔራዊ ቡድን ጨዋታ ከሴኔጋል ጋር ነበረ። ሳይዶ ማኔ 2 ግቦችን አስቆጥሯል። 3-2 ነው አሜሪካ ብሔራዊ ቡድን ያሸነፈው። ሰርጂኒዮ ደስት፣ ክሪስቲያን ፖሊሲች እንዲሁም ደግሞ ፍሎሪያን በልጓን ግቦቹን የማሸነፊያ ግቦችን ያስቆጠሩ ተጫዋቾች ናቸው። ዛሬ ወዳሉ ጉዳዮች ወይም ስለተነሱ አዳዲስ የዝውውር ጉዳዮች በስፋት እየተመለከተን እንቆያለን። የአውሮፓ ቻምፒየንስ ሊግን የተመለከተ አርሰናልንም የተመለከቱ ጉዳዮችን እናነሳለን። በተለይ ደግሞ የቻምፒየንስ ሊጉ የዓመቱ ምርጥ 11 ይፋ ተደርጓል። በአርሰናል በኩል 3፣ በፓሪስ ሰን ጀርመን 5፣ በባየር ሙኒክ በኩል 2 ተጫዋቾች እንዲሁም ደግሞ የአትሌቲኮ ማድሪድ 1 ተጫዋች በዚህ 11 ምርጥ 11 ዝርዝር ውስጥ ኦፊሻል ምርጫ ውስጥ ተካቷል። ይጠበቃል ዳቪድ ራያ የዓመቱ ምርጥ ግብ ጠባቂነትን የሚወስድበት ያለ አይመስልም። ገብርኤል እና ዴክላን ራይስ በዚህ ቦታ ላይ በየቦታቸው የተመረጡ አርሰናል ተጫዋቾች ናቸው። ኑኖ ሜንዴዝ፣ ማርኪኒዮስ፣ ቪቺኒያ፣ ክቫራትስኬሊያ እንዲሁም ደግሞ ኦዝማን ዴምቤሌ ሌሎቹ ተጫዋቾች ናቸው። ሃሪኬን፣ ማይክል ኦሊሴ እንዲሁም ደግሞ ማርከስ ዮሬንቴ ሌሎቹ የተመረጡ ተጫዋቾች ናቸው። ክቪቻ ክቫራትስኬሊያ የ2026 የአውሮፓ ቻምፒየንስ ሊግ የዓመቱ ምርጥ ተጫዋችም ተብሎ የተመረጠ ሆኗል። ባለፈው ዓመት ኦዝማን ዴምቤሌ ነበር። ከዛ በፊት ቪኒ ጁኒየር፣ ሮድሪ፣ ከዛ አስቀድሞ ካሪም ቤንዜማ፣ በቸልሲ በኩል ጆርጂኒዮ 2021 ላይ ቸልሲ ሲበላ የዓመቱ ምርጥ ተብሎ መመረጡ ይታወቃል። እንዲህ ያለ ከ2021 ጀምሮ የቀጠለ ነበረ። ሊቨርፑል 2019 ላይ ሲያሸንፍ ቨርጂል ቫን ዳይክ የቻምፒየንስ ሊጉ የዓመቱ ምርጥ ተብሎ መመረጡ ይታወቃል። አሁን ጆርጂያዊው ክቫራትስኬሊያ የዓመቱ ምርጥ ተብሎ ተመርጧል። ስለ አርሰናል ደግሞ እናንሳ። አርሰናል በቻምፒየንስ ሊግ ላይ ትናንትና እንዴት ተጫወተ የሚለውን ጥቂት ነጥቦችን አንስተናል። ከዛ በተጨማሪ ትችቶችም ሲሰነዘሩ ነበር። ጄሚ ካራገር አንድ ነገር ሲያነሳ ተመልክቻለሁ ከአርሰናል ጋር በተያያዘ
አርሰናል በቻምፒየንስ ሊግ ፋይናል ላይ መጫወት የነበረበት ብቸኛው መንገድ በተጫወተበት መንገድ መጫወት ነበር። ያ ማለት ጥብቅ ሆኖ ለፓሪስ ሰን ዠርመን ስፔሶችን በመከልከል በደንብ ሌሎች የማጥቃት አማራጮችን በመጠቀም ደግሞ አደጋዎችን ለመፍጠር መሞከር ነበርና ፓሪስ ሰን ዠርመንን በሚገባው መንገድ ተቆጣጥሮታልና አርሰናል አሁን በማጥቃት በኩል እንዳያጠቃ በዛ ጨዋታ ላይ ኳሊቲ የለውም። በዛ ደረጃ እንደ ኦዝማን ዴምቤሌ አይነት ተጫዋች የለውም። ወይም ኪቪቻ ክቫራትስኬሊያ የአርሰናል ተጫዋች አይደለም። ዴዝሪ ዴዌ የአርሰናል ተጫዋች አይደለም። ስለዚህ አርሰናል ማሻሻል ያለበት ማጥቃቱ ላይ በደንብ ዝውውሮችን ማድረግ አለበት የሚል ሀሳቡንም ሲያነሳ ነበረ። ትናንትና አንስተነዋል የዳቪድ ኦርነስቲን ሀሳብ። ዳቪድ ኦርነስቲን አርሰናል ወደ ፓሪስ ሰን ዠርመን ወደ ባየር ሙኒክ ለመጠጋት ስታቲስቲካሊ ቁጥራዊ መረጃዎችም ጭምር ኢምፕሮቭ እንዲሆኑ ማጥቃቱ ላይ በጣም ጥሩ 9 ቁጥር አጥቂ ከዛ በተጨማሪ በሌሎች ቦታዎች ላይ ማጥቃቱን በደንብ የሚያግዙ ከፊት የግራ መስመር አጥቂን ጨምሮ ማስፈረም ይኖርበታል የሚሉ ሀሳቦች አሉ። ማርቲን ኮይንም ጭምር ያነሳቸው ጉዳዮች አሉ። አርሰናልን በተመለከተ በተለይ በስትራይከር ቦታ ላይ ካቨርስ 90 ደቂቃ ተጫውተዋል በቻምፒየንስ ሊግ ፋይናል ላይና በ18 ወራት ብቸኛ 90 ደቂቃ የተጫወተበት ጨዋታ ነው። ወይም ለሁለት አጋጣሚዎች ብቻ ነው በ18 ወራት ወይም 1 አመት ከ6 ወር አካባቢ ካቨርስ በዛ ሙሉ ደቂቃ የጨረሰበት ወይም የፊት መስመር አጥቂ ሆኖ ሁለት ጨዋታዎችን ብቻ ነው። ቪክተር ኬሬሽ ተቀይሮ ገብቶ የኳሊቲ እጥረት እንዳለበት ያሳየበት ነውና አሁን 9 ቁጥር ቦታ ላይ አርሰናል አሁንም በዚህኛው ክረምት ላይ ዝውውር ያደርጋል ብዬ በደንብ አስባለሁ የሚል ሀሳቡን አንስቷል። ትናንትና በአርሰናል በኩል የድል ቀን ነበረ። እነ ዴክላን ራይስ የአርሰናልን ዋንጫ ይዘው ማርቲን ኦዴጋርድ የአርሰናል ተጫዋቾች በኤምሬትስ ስቴዲየም በለንደን ጎዳናዎች ቀይ ሆና ነበረ። የለንደን ጎዳናዎች ለንደን ከተማም በዛ መንገድ የምትገለጽ ነበረችና የሜትሮፖሊታን ፖሊስ ወይም የከተማው ፖሊስ አንድ ያረጋገጠው ነገር አለ። በእንግሊዝ ሀገር ከተደረጉ የዋንጫ ሴሌብሬሽኖች መካከል በጣም ትልቁ ነው እየተባለ ይገኛል። 1.5 ሚሊዮን በላይ ሰዎች ኤስቲሜትድ ተደርጓል ወይም መጥቷል ተብሎ ተገምቷልና በጣም ቁጥሩ ብዙ ነው። ፖሊስም ነገሮችን ለመቆጣጠር መጠነኛ እርምጃዎችን መውሰድ ነበረበት። ወይም ደግሞ የአንዳንድ ግርግሮች ነበሩ ደስታ ከመግለጽ ጋር በተያዘ ነገር ግን ያውሉ ደጋፊ የተገኘበትና በእንግሊዝ ሀገር በዚህን ያክል ደረጃ ዋንጫ ሰለብሬት ተደርጎ አያውቅም ተብሎ በታሪክ እንዲቀመጥ ሆኗል። ዴክላን ራይስ ትናንትና ኔክስት ሲዝን ስንመጣ እንግዲህ በዚህ በዋንጫ ሴሌብሬሽኑ ላይ ስንመጣ ለበለጠ ድል የምንመጣው የሚል ትልቅ መልእክት አስተላልፈዋል። በቁጭት እንዳጠናቀቁ አርሰናል ተጫዋቾች አመቱን በደንብ ያሳየ አስተያየት በዴክላን ራይስ በኩል ተመልክተናል። የዚህን ደጋፊ ደስታ መመልከት በጣም ልብን የሚነካ ነውና የሚቀጥለው አመት ስንመጣ የበለጠ ተዘጋጅተን የምንመጣው እስካሁንም የመጣ ነው ለአንድ የቻምፒየንስ ሊግ ዋንጫ ብቻ ለአንድ የፕሪሚየር ሊግ ዋንጫ ብቻ አይደለምና በቀጣይ አመትም የበለጠ ተጠናክረን እንመጣለን የሚል ሀሳቡን ሲያስተላልፍ ነበረ። ሌሎችም የአርሰናል ተጫዋቾች መልእክታቸውን ሲያስተላልፉ ነበር። እነ ቤን ዋይት አስቂኝ ዘፈኖችን ሲዘፍኑ ነበረ። ለሁሉም እነዚህ ጉዳዮች ከአርሰናል ጋር በተያዘ የሚነሱ ናቸው። ሌሎች አጫጭር ጉዳዮችን ደግሞ እየተመለከተን እንቆይ። አሁንም ከአርሰናል ጉዳዮች ወጣ ብለን የአርሰናል ዝውውሮች ወደ በኋላ ላይ እንመለሳለን። ከዝውውር ዜናዎች ጋር በተያዘ ማንቸስተር ዩናይትድን የተመለከቱ ጉዳዮች ይነሳሉ። ፋብሪዚዮ ሮማኖ በዩቲዩብ ገጹ ላይ ስለ ኦሬሊዮ ቹዋሚኒ ዝውውር ያነሳቸው ጉዳዮች አሉ። ቹዋሚኒን በተመለከተ እንዴት ነው ወደ ማንቸስተር ዩናይትድ ሊመጣ የሚችልበት እድል ምን ያክል ነው በሚል የተነሱ ሀሳቦች ነበሩ። አንደኛው እንደ ችግር ያስቀመጣቸው 2-3 ነገሮች አሉ። አንደኛው የደሞዝ ጉዳይ ነው። ቹዋሚኒ ትልቅ ደሞዝ ነው የሚከፈለውና ያንን ማንቸስተር ዩናይትድ ለመክፈል ፈቃደኛ ነው ወይ የሚለውን እንዲሁም ደግሞ በሪያል ማድሪድ በኩል ተጫዋቹን ማቆየት ወይም በክለቡ እንዲቀጥል ይፈልጋልና እነዚህ ጉዳዮች ለማንቸስተር ዩናይትድ ነገሩን የበለጠ ከባድ ሊያደርጉበት ይችላሉ የሚል ሀሳቡን አንስቷል። ከኤደርሰን ጋር በተያዘ ማንቸስተር ዩናይትድ ቤት የሚነሱ ጉዳዮች አሉ። 34 ሚሊዮን ፓውንድ ላይ ዝውውሩ ለማጠናቀቅ አስቀድሞ ከ50 እስከ 55 ሚሊዮን ፓውንድ ሲባል ከ45 እስከ 50 ሚሊዮን ፓውንድ ሲባል ነበረ። ለአታላንታው አማካኝ ዩናይትድ የሲዝኑ የመጀመሪያ ፈራሚ ለማድረግ እንቅስቃሴ
እንቅስቃሴ ላይ እንዳለ ይታወቃል። አሁን በዛ ደረጃ ያንን ክፍያ በ34 ሚሊዮን ፓውንድ ተጫዋቹን ለማግኘት ሰፊ እድል አለው ተብሏል። ከማንቸስተር ዩናይትድ ጋር በተያያዘ ከራስመስ ሆይሉን ዝውውር ብቻ ከናፖሊ 31.4 ሚሊዮን ፓውንድ አግኝቷልና ጥሩ ቁጥር ጥሩ ገንዘብ እንዳገኘ የሚያሳዩ ዘገባዎችም አሉና የማቴዎስ ፈርናንዴዝ ጉዳይም ይነሳል። በማንቸስተር ዩናይትድ በኩል ለቀጣይ ዓመት ለ2026/27 የውድድር ዘመን ዝግጅቱ ምን ይመስላል የሚለው በተጫዋቾች በኩል በአማራጭነት የያዛቸው ትልልቅ ስሞች አሉ። እነሱን እየተመለከተን እንቆያለንና በእንግሊዝ ፕሪሚየር ሊግ ላይ የሚቀጥለው የውድድር ዘመን ሌላ አይነት ቅርጽ አለው። ማንቸስተር ዩናይትድ በዋና አሰልጣኙ ማይክል ካሪክ እየተመራ አርሰናል በሚኬል አርቴታ፣ ሊቨርፑል ምናልባት አንዶኒ ኢራዮላ ቡድኑን ይረከባሉ ተብሎ ይጠበቃል። ቸልሲ በኤንዞ ማሬስካን ካሰናበተ በኋላ አሰልጣኝ ቻቪ አሎንሶ፣ ማንቸስተር ሲቲ በኤንዞ ማሬስካ እየተመራ እንዲሁም ደግሞ ሮቤርቶ ዲዘርቢ በቶትናም በኩል አሉ። ሌሎቹ ቡድኖች እንደተጠበቁ አዳዲስ ጥንካሬዎችን ይዘው ይመጣሉና በእንግሊዝ ፕሪሚየር ሊግ አዲስ አይነት ቅርጽ እንመለከታለን ተብሎ ጥሩ ፉክክር ይኖርበታል ተብሎ ይጠበቃል። በተለይ የተረጋጋው ቡድን የሚመስለው አሁንም ቢሆን አርሰናል ነው። ዳግምም ፕሪሚየር ሊጉን የማሸነፍ እድል ይኖረዋል። እንደሚያዘዋውራቸው ዝውውሮች ማንቸስተር ዩናይትድም የሚያደርጋቸው ዝውውሮች ይጠበቃሉ። ከዩናይትድ ጋር በተያያዘ ግን የማቴዎስ ፈርናንዴዝን ጉዳይ አሁንም ለማጠናቀቅ በጣም ጠንክሮ እየሰራ ይገኛል። በድርድር ሂደቶች ጋር ከዌስትሃም ጋር የሚደረገው ድርድር በ38 ሚሊዮን ፓውንድ የፈረመ ተጫዋች እንደነበረ ይታወቃል። በሳውዛምፕተን ከተመለከት ነው በኋላ ወደ ፕሪሚየር ሊግ ደግሞ በጣም ጥሩ ጊዜን አሳልፏል። በዌስትሃም ዘንድሮ በያዝነው የውድድር ዘመን እሱ ብቻ አይደለም የኤደርሰንም ዝውውር በስፋት እየተነሳ ይገኛል። ሌላ ግን የማቴዎስ ፈርናንዴዝ ፓሮዶም ጉዳይ ይነሳል። ለቤልጅየም ብሔራዊ ቡድን በዓለም ዋንጫው ላይ ተካቷል። ለጋዜታ ዴሎ ስፖርት ይዞት በወጣው ዘገባ መሰረት የ21 ዓመቱ ቤልጅየማዊ ተጫዋች ለስፔን ብሔራዊ ቡድን መጫወት ይችል ነበረ። በሁለቱም ክለቦች በማንቸስተር ሲቲም በማንቸስተር ዩናይትድም ይፈለጋል። በሊል በፈረንሳይ ሊግ ላይ የተጫወተ አመቱን በጣም በጥሩ መንገድ ያጠናቀቀ ተጫዋች ነውና በሚያስገርም ሁኔታ የሚገርም ኳሊቲዎች ያሉት የግራ መስመር አጥቂ መሆን የሚችል የፊት መስመር አጥቂ መሆን የሚችል የማንቸስተር ዩናይትድን ማጥቃት በደንብ ያሻሽላል ተብሎ የሚጠበቅ ተጫዋች ነውና ማቴዎስ ፈርናንዴዝ ፓሮዶን ለማስፈረም ዩናይትዶች እንቅስቃሴዎችን እያደረጉ እንዳለ የሚያሳዩ ዘገባዎች ወጥተዋል። ከቸልሲ ጋር በተያያዘ አስገራሚ ጉዳዮችን የሰማንባቸው ዝውውሮች አሉ። አንደኛው የአሰልጣኝ ቻቪ አሎንሶ በዌስትሃም ጋር የወረደውን ተጫዋች ጃረድ ቦውንን ማስፈረም ይፈልጋል ተብሏልና በዛው በለንደን እንዲቆይ ለማድረግና በቸልሲ የአጭር ጊዜ እቅድ ሊጉንም የለመደ ጥሩ ግብ አስቆጣሪ በጣም ልምድ ያለው ተጫዋች እንደሆነ ይታወቃል። ጃረድ ቦውንን ለማስፈረም በቸልሲ በኩል አሰልጣኝ ቻቪ አሎንሶ ፍላጎቶች አሉት የሚሉ ዘገባዎችን ተመልክተናል። ሌላኛው ጉዳይ ግን ከቸልሲ ጋር በተያያዘ ከስፔን እንደሚወጡ ሪፖርቶች ከሆነ አሰልጣኝ ቻቪ አሎንሶ የአርዳ ጉለርን ዝውውር ቸልሲ እንዲያጠናቀቅ ይፈልጋል። በጣም ክሬቲቭ የሆነ ተጫዋች ነው። ሪያል ማድሪድ በእርግጥ ተጫዋቹን የመልቀቅ ፍላጎት የለውም። እስከ 100 ሚሊዮን ዩሮ እየተገመተ ያለ ተጫዋች ነው። በእርግጥ በዛ ደረጃ አሁን 100 ሚሊዮን ዩሮ የሚገባው ተጫዋች ነው ወይ የሚለው በጣም አጠያቂ ነው። እንደ ተሰጥኦ እንደ ኳሊቲዎች ግን የሚገራርሙ ኳሊቲዎች ያሉ ተጫዋች ነውና አሰልጣኝ ቻቪ አሎንሶ ለቼልሲ ቡድን ማጥቃቱን በአርዳ ጉለር ላይ ለመስራት እንቅስቃሴ ላይ ይገኛል ተብሏል። ባርሰሎና ደግሞ ከቼልሲ ማርኮ ኮክሪያን ለማስፈረም እየፈለገ ይገኛልና አሁን የጁሊያስ ኮንዴን ፈረንሳዩን የቀይ መስመር ተከላካይ መሸጥ ይፈልጋል። በዚህም ስፔናዊውን የላሜሲያም ውጤት እንደሆነ ይታወቃል። ማርኮ ኮክሪያ ወደ ባርሰሎና ወደ ቀድሞ ክለቡ እንዲመለስ ለማድረግ አንዚ ፍሊክ ፍላጎቶች አሏቸው የሚሉ ዘገባዎችን በስፋት እየተመለከትን እንገኛለን። የኢብራሂማ ኮናቴ ጉዳይ በሊቨርፑል ቤት ይነሳል። በተለይ አርነ ስሎት ለቀዋል። ስለዚህ በቀጣይ ማን ይሾማል? አንዶኒ ኢራዮላ ቡድኑን ይረከባሉ ተብሎ እየተጠበቀ ይገኛል። ለሊቨርፑል ቤት ግን ማን ነው ትክክለኛ ተተኪ የሚለው ትልቅ ጥያቄ ይመስላል። የኢብራሂማ ኮናቴ በወጉ እንኳን ሳልሰናበታችሁ ከክለቡ ጋር በመለያየቴ በጣም ቀር ብሎኛል፣ ዲስአፖይንትድ ሆኛለሁ የሚል ነገር አንስቷል። በአጠቃላይ 183 ጨዋታዎችን
ለካርቢ ላይፕዚግ ወደ ሊቨርፑል ከመጣ በኋላ በአንፊልድ በሊቨርፑል ሲጫወት ተመልክተናል። አንድ የፕሪሚየር ሊግ ዋንጫን አሸንፏል። በዚህ ጊዜ ላይ ኤፍኤ ካፕ ዋንጫ፣ 2 የካራባኦ ካፕ እንዲሁም የኤፍኤ ኮሚኒቲ ሺልድ ዋንጫን ማሸነፍ ችሏል። 2021 ላይ ነበረ ላይፕዚግ ለቆ ወደ ሊቨርፑል የመጣውና አሁን ከሊቨርፑል ጋር ስምነት ላይ አልደረሱም። ወዴት ሊሄድ ይችላል? የቼልሲ ስም ይነሳል። ከቼልሲ በተጨማሪም ባርሴሎና፣ ሪያል ማድሪድ፣ ባየር ሙኒክም የሚፈልጉ ተጫዋች ነው። የሳውዲ ክለቦችም ተጫዋቹን ዝውውሩን ፊርማውን ለማግኘት ጥረቶችን እያደረጉ ይገኛሉ። ሊቨርፑል ግን ይህንን ተጫዋች በማን ይተካዋል የሚለው ትልቁ ጥያቄ ነው። ከነዚህ ስሞች መካከል ኒኮሎ ሽሎተንበርግ ነው። የኒኮ ሽሎተንበርግ ዝውውር በተለይ የሱ ወኪሎች የኤክስኤ የትሬኒንግ ሴንተር የሊቨርፑልን የልምምድ ማዕከል ኤኤክስኤ የተባለ የልምምድ ማዕከል አለውና እሱን ሲመለከት ነበረ ወኪሉ እንዲጎበኝ ተደርጓልና ኒኮ ሽሎተንበርግ ወደ ሊቨርፑል የሚመጣ ከሆነ የኢብራሂማ ኮናቴ ትክክለኛ ተተኪ የሚሆን ይሆናል። ከዛ ውጪ ግን በማንቸስተር ዩናይትድም በሌሎች ክለቦችም የሚፈለግ ተጫዋች አለ። ቼልሲ ቤትም ሪያል ማድሪድ ቤትም የሚፈልጉት የሆላንድ ብሔራዊ ቡድን ተጫዋች ነው። ሚኪ ቫንዳቬን የቶትናም ተጫዋች በደንብ በትልቅ ደረጃ ብዙ ስሞች የሚነሱበት አይነት ብዙ ክለቦች የሚፈልጉት አይነት ተጫዋች ነውና በዚህ ተጫዋችም ዙሪያ የኢብራሂማ ኮናቴ ተተኪ እሱ ነው የሚል እምነት አላቸውና ነገር ግን ቶትናም ሲደራደር ከ100 ሚሊዮን ፓውንድ በታች ለተጫዋቹ ይጠይቃል ተብሎ አይጠበቅም። ለዛም ድርድሩ ነገሩን የበለጠ ሊያከብደው ይችላል የሚሉ ጉዳዮች አሉ። የአርሰናል ጉዳዮችን ጨምሬ ላንሳ። ከዝውውር ዜናዎች ጋር በተያያዘ አርሰናል 200 ሚሊዮን ፓውንድ መመደብ አለበት። በ200 ሚሊዮን ፓውንድ ሁለት ተጫዋቾችን ማስፈረም አለበት ይላል ቲዮ ዋልኮት። ቅድም የ9 ቁጥር ቦታ ላይ ተጫዋች ያስፈልጓል ሲሉ ነበረ እነ ማርቲን ኩዌን ጄሚ ካራገርም ጨምርና አሁን በአርሰናል ቤት ሞርጋን ሮጀርስን ከአስቶን ቪላ እንዲሁም ደግሞ ኡሊያን አልቫሬዝን ከአትሌቲኮ ማድሪድ በዚህኛው ክረምት 200 ሚሊዮን ፓውንድ መድቦ ቢያንስ አጥቂ ቦታ ላይ እነዚህን ተጫዋቾች መምጣት የሚችል ከሆነ ሊቨርፑል አርሰናል በቀጣይም ከዚህ በተሻለ መንገድ መፎካከር ይችላል የሚል ነገሮችን አንስቷል። የሞርጋን ሮጀርስ ዝውውር የበለጠ ትሪኪ ሊሆን ይችላል። ኤክሰፕሽናል የሚባል ተጫዋች ነው። በቪላ ያሳለፈው የውድድር ዘመን አሁን ደግሞ በእንግሊዝ ብሔራዊ ቡድንም እንመለከታለን። ኡሊያን አልቫሬዝም በአርጀንቲና ብሔራዊ ቡድን ዓለም ዋንጫው ላይ የሚያሳየው ብቃት በዋጋው መጨመርና መቀነስ ላይ ትልቅ አስተዋጽኦ ይኖረዋል። የዓለም ዋንጫ ዓመት እንደመሆኑ እንደዚህ አይነት ነገሮች በስፋት እየተጠበቁ ይገኛሉ። ለምሳሌ የዓለም ዋንጫው ሲደረግ በባሎን ዶር ላይ ማን ያሸንፋል የሚለውን ከወዲሁ መወሰን ይቻል ነበር። ቻምፒየንስ ሊግ የሊጉ ውድድሮች ተጠናቋል። ኦዝማን ዴምቤሌ፣ ክቪቻ ክቫራትስኬሊያ እንዲሁም ደግሞ ቪቺኒያ በፓሪስ ሰን ዠርመን በኩል ሃሪኬን፣ ማይክል ኦሊሴ በባየር ሙኒክ በኩል ስማቸው የሚጠቀሱ አይነት ተጫዋቾች ናቸውና ማን የበለጠ እድል አለው የሚለውን በቀጣይ ጊዜ እንመለከታለን። የዓለም ዋንጫ ዓመት መሆኑ ግን የበለጠ ነገሮችን የሚያወሳስብ ይመስላልና ከዚሁ ከአርሰናል ዝውውሮች ጋር በተያያዘ እነዚህ ሁለቱ ዝውውሮች በአስገራሚ ሁኔታ እየተመለከትኳቸው ከተሰሙ ጉዳዮች መካከል አንደኛው ነው የሞርጋን ሮጀርስና የዩሊያን አልቫሬዝ። ባለፉት ቀናትም በተደጋጋሚ ስናነሳው ነበረና የቴዲ ሼሪንጋም በማንቸስተር ዩናይትድ በቶትናም ለረጅም ጊዜ ተመልክተናል። በፕሪሚየር ሊግ ላይ በተለይ የ1999 የማንቸስተር ዩናይትድ የፕሪሚየር ሊግ ድል ላይ ያቺን የመጨረሻ ደቂቃ ግብ አስቆጥሮ ከዛ በኋላ ኦሌ ጉናር ሶልሼር ከደቂቃ በኋላ ሌላ ግብ አስቆጥሮ ባየርንን 2-1 በሆነ ውጤት ማቲያስ ዛመር ያስቆጥራት ግብ እንደነበረች ይታወቃል። ለሙኒክ ጨዋታው 2-1 በሆነ ውጤት መጠናቀቁ እናስታውሳለንና እንዳጠቃላይ ግን ቴዲ ሼሪንጋም ጋር ስሙን ያነሳ ነው ስለ አርሰናል አንድ ዝውውር አንስቶ ነው። አርሰናል የሪያል ማድሪዱን ተጫዋች የቀድሞ የሊቨርፑልን ተጫዋች ትሬንት አሌክሳንደር አርኖልድን ማስፈረም አለበት። ትሬንት በጣም ክሬቲቭ የሚባል አማካይ ስፍራ ላይ መጫወት የሚችል በዛው በቀይ መስመር ቦታ ላይ ሆኖ ክሬቲቭ የሚባል ተጫዋች ነውና አርሰናል ላለበት ችግር ትሬንት አሌክሳንደር አርኖልድ መፈረም አለበት የሚሉ ሀሳቦችን አንስቷልና እንዴት አያችሁት እናንተስ? ወደ አርሰናል ቢመጣ አርሰናልን በማጥቃት ረገድ ያሻሽለዋል ብላችሁ ታስባላችሁ? ከሪያል ማድሪድ በተለይ ጆዜ ሊለቋቸው ከሚችሉ ተጫዋቾች መካከል አንዱ ሊሆን ይችላልና በቀይ መስመር ቦታ ላይ በ8 ሚሊዮን ፓውንድ አካባቢ ነበረ ሊቨርፑልን የለቀቀው ወይም ደግሞ አንደኛው እንደ ኮምፐንሴሽን ነው የሊቨርፑል አካዳሚ ውጤት እንደሆነ ይታወቃልና በዚህ ሂደት ደግሞ
የትሬንት አሌክሳንደር አርኖልድ ዝውውርን በተመለከተ ከአርሰናል ጋር ስሙን ማንሳቱ በጣም ያልተጠበቀ ዝውውር ይመስላል። የኤታን ንዋኔሪን ጉዳይ ላንሳ። የጣሊያን ክለቦች ፍላጎቶች ነበሯቸው። በእንግሊዝም አስቶን ቪላ፣ ኮቬንትሪ ሲቲ፣ ኤቨርተን፣ ኢፕስዊች ታውን፣ ኒውካስል ዩናይትድ ሁሉም ሞኒተር እያደረጉ ይገኛሉ የኤታን ንዋኔሪን አጠቃላይ የዝውውር ሂደትን በተመለከተ። ነገር ግን ሴስ ፋብሪጋስ የኮሞ አሰልጣኝ ኮሞም ተጫዋቹን ለማስፈረም ፍላጎት እንዳላቸው የመጀመሪያ ጥያቄ ኢንኩሪያቸውን ልኳል ወይም ደግሞ የመጀመሪያ ማሳያቸውን ገልጿል። ለክለቡ ፍላጎት እንዳላቸውና በቀጣይ ምን ታስባላችሁ? ኤታን ንዋኔሪን በጣሊያን ሴሪያ ላይ ከኮሞ ከሴስ ፋብሪጋስ ጋር በደንብ ለእድገቱም ጥሩ ነው የሚሉ ሀሳቦች አሉ። እዛው ጣሊያን ላይ ቆይተን በ2 ዓመት ውል ነበረ ናፖሊን የተቀላቀለው የቀድሞ የማንቸስተር ሲቲ ተጫዋች ኬቨን ደብሬን እና የሰጠው አስተያየት በጣም አነጋጋሪ ሆናል። 1 ዓመት ቀሪ ኮንትራት አለኝ፣ ነገር ግን ከናፖሊ ጋር የሚቀጥል አይመስለኝም የሚል ነገር አንስቷል። ባለፈው ዓመት በምንጫወትበት መንገድ እንዲሁም አጠቃላይ ሂደቶች ላይ የተነጋገርናቸው ነገሮች በሙሉ አልተከበሩም ወይም ያ ደግሞ የሚያሳፍር ነው። በምፈልገው መንገድ እግር ኳስን አልተዝናናውበትም። ስለዚህ ሌሎች አማራጮች ሊኖሩ ይችላሉ። ከክለቡ ጋር አሁን ቁጭ ብዬ መነጋገር ያለብኝ ሰዓት ላይ ይገኛለሁ ብሏል። ትናንትና የእናንተ በርካታ መልእክቶች መጥተውልናል። ከፓሪስ ሳን ጀርመንና ከአርሰናል ጨዋታ የፍጹም ቅጣት ምት ጋር በተያያዘ በተደጋጋሚ ያነሳቿቸው ሀሳቦች አሉ። ቲያሳኒ የጻፈልን መልእክት አለ። ሰዎች እግር ኳስ ፍትሃዊ እንዲሆን ከተፈለገ ይህ የተጨማለቀ የዳኝነት ውሳኔ አሰጣጥ ሂደት መታየት አለበት። እንደዚህ አይነት አድሏዊ የሆነ የዳኛ ተብዬ ቀጣፊ የሚቀጣበት አሰራር መኖር ግድ ይላል ብሏል። ኢፍትሃዊ ውሳኔ ነው የሚል ነገሮችን አንስቷል። ከዛ በተጨማሪም ዳኛው ግልጽ ፔናልቲ ነው ለአርሰናል የከለከለው ብሏል። ጥላውን ዘገየ በትክክል ፔናልቲ ያሰጣል፣ ዳኛው በድሏል አርሰናልን የሚል መልእክቱን እሱም በተመሳሳይ አንስቶልናል። ሀይላብ ያነሳው ጉዳይ አለ። ሀይሌ ኤቦ የተባለ አድማጫችን አርሰናል እንግሊዞችን ሲያታልል ቆይቷል፣ እንግሊዝ ዳኞች ደግሞ በአርሰናል ይፈሩ፣ በቸልሲ ላይ ሲሰራ የነበረው ግፍም የአውሮፓ እግር ኳስ ፉትቦልም ዳኝነት የአርሰናልን ደካማነት አጋልጦታል የሚል ሌላ ለየት ያለ ሀሳብም ልኮልናል። አላይ የትራንቱ ቀን ግን እንዴት ደስ ይል ነበር። እኔ ማንም ደጋፊ አይደለሁም፣ ነገር ግን የአርሰናል ደጋፊዎች ህብደትን ላለማየት ሲባል ፒኤስጂ እንኳን ማሸነፈ ብሎናል። ልጃኔ ፒኤስጂ በማሸነፉ በጣም በጣም ደስ ብሎኛል የሚል መልእክቱ ልኮልናል ከደቡብ አፍሪካ። ከዛ በተጨማሪ ተስፋ ልደት ትናንትና በተለይ የተጭበረበረው ፓሪስ ሰን ጀርመን ነው፣ እንዲሁም የተጫወተው ፓሪስ ሰን ጀርመን ብቻ አይደለም፣ ዘርዘር ያለ ሀሳብ አካፍለን ብሎናል። ትናንትና በደንብ ለማንሳት ሞክረናል። በተለይ ደግሞ ትኩረት የሚሰጣቸውን ጉዳዮች ብቻ ለየተን ለማንሳት ሞክረናል። መርከብ የጻፈልን መልእክት አለ። የአርሰናልን ከፓሪስ ሰን ጀርመን ጨዋታ ተመልክቻለሁ። እንደኔ ሀሳብ ዳኛው በፈርስት ሃፍ ላይ የነበረው ፐርፎርማንስ በጣም የሚያበሳጭ ነበረና አርሰናልን እንግዲህ ኮንትሮል ለማድረግ በተለያየ መንገድ ሞክሯል። በጣም ሰቨራል የሚባሉ ብዙ ወሳኝ ውሳኔዎች በፒኤስጂ ፌቨር ተደርገው የተሰጡ ነበሩ የሚል በጣም ረጅም ሀሳብ ነው ያካፈለን አድማሱ ካሱ። ውድ አርሰናል ክለብ እንግዲህ ክብርም ፍቅርም ይገባዋል። ማዲያኮኔ ማገለሽ ሊወቀሱም ሊተቹም አይገባም። እዚህ አርሰናል እንዲደርስ ትልቅ መስዋዕትነት የከፈሉ ናቸው የሚል መልእክቱ ልኮልናል። ፔናልቲ ተከልክሏል፣ ሁልጊዜ በዳኛ እንደተበደልን ነው ያለን ደግሞ ዳግ የተባለ አድማጫችን ነው። አሸናፊ ከደቡብ አፍሪካ ራፋኤል ሊያው ጥሩ ተጫዋች ነው፣ ግን ከኳስ ጋር ጊዜን ያባክናልና ለማንቸስተር ዩናይትድ የሚመጥን ተጫዋች አይደለም። የፓሪስ ሰን ጀርመን ድል ደግሞ የሚገባው ነው፣ ለእግር ኳስም ጥሩ ነው ብሎናል። ከደቡብ አፍሪካ አሸናፊ ከደቡብ አፍሪካ ጆሲ ትክክለኛ ዳኛ ነበረ። ሳካም ሆነ ኳሱ በእጁ የተነካው ፍጹም ቅጣት ምት የገባው ግብ ላይም የተነኩ የእጅ ኳሶችን አንስቶልናል። ስለዚህ ሌሎችም በቀጣይ አርሰናል ማሸነፍ ያለ ነው፣ ለቀጣይ መዘጋጀት አለበት ብሎናል። አሰፋ አዳነም ፔናልቲ ያሰጣል፣ ከተቻለ በአቤቱታ ቢታይ ራሱ ጥሩ ነው የሚል መልእክቱ ልኮልናል። ኤርሚያስ አንድ አግብተው መዝጋት ፈልገው ነበር፣ በጠቅላላው ጨዋታው በአንድ ክለብ ቁጥጥር ስር ነበር የሚል መልእክቱንም ልኮልናል። ዘፋውሌዝ ኖት ደን ባይ ኑኖ ሜንዴዝ ያለን ደግሞ መለሰ ይመር ነው። ኑኖ ሜንዴዝ አይደለም ጥፋት የተሰራው፣ ከዛ ውጪ ኖኒ ማዱዌኬ ነው እጁን ይዞት የወደቀው የሚል ስለዚህ ፍጹም ቅጣት ምት አያሰጥም ብሎናል። የአውሮፓ ቻምፒየንስ ሊግ መሆን ያለበት ዳቪድ ራያ ነው፣ ሻምፒዮን መሆን ያለበት የሚገባው ተጫዋች ነው ብሎናል። ደረሰ የጻፈልን መልእክት ነው። ሙሳም እንዲሁ ፒኤስጂ ያገኙትን ፔናልቲ አርሰናል ላይ የተፈጸመው ፋውል አንድ አይነት ናቸው የሚል መልእክቱን ልኮልናልና አለም ነው
ሆኖም ፋውሉ በኖኒ ማዱዌኬ ላይ የተሰራው ፋውል ጥፋት ነው፣ ፍጹም ቅጣት ምት ያሰጣል፣ እንዲሁም ደግሞ የተሳቱት ፍጹም ቅጣት ምቶች በጣም የሚያበሳጩ ናቸው ብሏል። እንግዲህ ሰላም ብሎናል አቤል ለአርሰናል ሎተሪ እምቢ ብሎ ታምሽቷል የቻምፒየንስ ሊግ ፋይናል ላይ የሚል መልእክቱ ልኮልናል። አብዱ መሐመድም ምንም ማለት አይደለም ማሸነፍ ያለ ነው፣ ዳኛው ግን አርሰናልን ጎርቷል የሚል መልእክት አለው። ኤስደብሊው የተባለ አድማጫችን መልእክትን ጽፈልናል፣ ከልብ እናመሰግናለን። ለመረጃዎቹም ምስጋናን አቅርባል፣ ከልብ እናመሰግናለን። ወንዴ ኃይሌ ባስ አላቆምም ሳይሆን አርሰናል 11 ባስ አቁሟል የሚል መልእክቱን ልኮልናል። ሙልጌታ የፒኤስጂ የፍትህ ተጫዋቾች ተቀይሮ ከወጡ በኋላ የፊት መስመር ተጫዋቾች በጣም ተዳክመው ነበረ። የአርሰናል አይምሬም አለመሆንም እንዲሁ ትንሽ ዋጋ አስከፍሏል ያለን አድማጫችን ነው። ፍቅሩ ያሰጥ ነበር ግን ዳኛው ፈቃደኛ አልሆነም የሚል መልእክቱ ልኮልናል። ሽመልስ ከኳታር ዷ እንግዲህ በጋብሪኤል ማጋሌሽና የዜ መሳታቸው ቢያሳዝንም አርሰናል ለዚህ ክብር እንዲበቃ ትልቅ አስተዋጽኦ አድርጓልና ምስጋና ይገባቸዋል የሚል መልእክቱን ልኮልናል። ሁላችሁንም ከልብ እናመሰግናለን። ለሀሳብ ለአስተያየቶቻችሁ አዳዲስ ጉዳዮችን ደግሞ ይዘን እንመለሳለን። የዛሬን ግን እዚህ ላይ ያበቃን። ጤና ይስጥልን።